ቤተሰብ ዳኒና ኤፍሬም እንግዲህ በዛሬው ዕለት ከእስር ተፈተዋል። ነፃ ናችሁ ተብለው ከብዙ ፍተሻ በኋላ ምናምን ነገር ከእስር ተፈተዋል። እንግዲህ ከሜሪ ጋር ደግሞ ሩታ፣ ዳኒና ሜሪ ፊት ለፊት ተፋጠዋል። እንግዲህ ፊት ለፊት እንግዲህ አንድ ላይ የነበሩ ሰዎች ናቸው። ሜሪ መስክራባቸዋለች። አልመሰከርኩም እያለች ነው፣ ግን ጀስት እንደ መመስከር ነው የሚቆጠረው እሱም እና ፊት ለፊት ተፋጠዋል እና በጣም ብዙ ብዥታዎች እየተነሱ ነው ሰሞኑን። ግን አስተውሎ ላየ ሰው ግን እነዚህ ብዥታዎች ወዴት እንደሚያመሩ ቀላል ነው እንትን ለማለት። ቆይ በዛሬም ቪዲዮ እኔ የተረዳሁትን ነገር አስረዳችኋለሁ። እና ከተነሱ ብዥታዎች መሀል ማለት ነው አንዳንድ ኮመንት ላይ ምናምን ነገር ሳየ ነበረው ሮቤል እኔ ጋር ናት ይላል ምናምን በቃ አለ። ዴቭም ደግሞ እነሱ እንዳደሉ አረጋግጦ ምናምን ነገር መጥቷል። እና ሰው ጀስት ያንን ሮቤል የሚነግረውን ነገር አምናል። እውነት ለመናገር ማለት ነው እኔ የሮቤል ጉዳይ ማለት ነው ውሸት እንደሆነ ግልጽ ነው። ሮቤል ጋር በምንም ተአምር እንትና ማናት ሄርሜላ እንደማትኖር ማለት ነው ሊያገታት እንደማይችል በቃ የእሱ እንትን ትኩረት ለመሳብ ነው። ዝም ብሎ ነው እምቡር የሚለው በቃ ሄርሜላን እሱ ሊያገታት ሲጀመር አብርሽ ማለት ዝም ሊል አይችልም። ትንሽ ቢጠረጠር ራሱ ሮቤልን አብርሽ ዝም ሊል አይችልም። ለዛም ይመስለኛል ንቆት የተወው ማለት ነው ሮቤልን። እኔ ግን ማለት ነው ቤተሰብ ትላንትም ብያቸዋለሁ፣ እስካሁን እኔ ሜሪ ላይ ነኝ። ዛሬም እኔ ሜሪ ላይ ነኝ። ከሜሪ አናት ለምን እንደሆነ ሀሳቤ የሆነ ነገር ሊወርድ አልቻለም። የምሬ ነው። ጀስት በቃ ልባቸው አንዳንድ የሆነ ነገር ሳይቀበል ሲቀራላ እንደዛ ነው በቃ ትንሽ ሰሞኑን እያሰብክ ያለሁት። እና እንግዲህ እስቲ በዛሬው ቪዲዮ እነ ሩታና ዳኒ ምናምን ነገር ከዚህ በፊት ላሾፉበትም ምናምን ነገር ይቅርታ ጠይቀዋል። እንግዲህ ሄርሜላ ምናምን ነገር መፈታቷ ሳይሆን ብትመጣ ለእነሱም የሆነ የሚያመጣላቸው ነገር ያለ ይመስለኛል ከንግግራቸው እንደምረዳው ማለት ነው። ብቻ ለማንኛውም ቤተሰብ ቀደምም ያልኳችሁን ነገር አስረዳቸዋለሁ በዛሬ ቪዲዮ። ከዛ በፊት ግን እናንተን ሰላም ብዬ ልግባ። ቪዲዮን ደግሞ እስከ መጨረሻ መከታተል እንዳትረሱ። እንዴት ናችሁ እንደ ተመልካች ቤተሰቦች? ደህና ናችሁ? ከትላንት ዛሬ እንግዲህ ከቸ ብለናል። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። እንደ ተመልካች አስተያየቶቻችንን የግል መልከታዎቻችንን የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቁም ነገር ነክ የሆኑ ነገሮችን ማውራት እንችላለን። ቤተሰብ ሁኑ። የደውል ምልክቷን ደግሞ ስትጫኑ ከማንም ቀድሞ የኔ ቪዲዮ ይደርሳችኋል ማለት ነው። በቀጥታ ወደ ቪዲዮ እንግባ። ሀሳብ አስተያየቶቻችሁን ቪዲዮን ጨርሳችሁ ኮመንት ታደርጋላችሁ። እንጀምር። እንግዲህ ቪዲዮ ሲለቅላችሁ ታዩታላችሁ። እና ደግሞ እንግዲህ ዳኒሻዬን እየጠበኩት ነው። ወንድም መከታ። ከዚህ በፊት ደግሞ ተጣልተን ምናምን የነበረን የመሰላችሁ ሰዎች ከመሀላችን የማይሆን ሰው ለማስወገድ ነበር ያንን ነገር የፈጠርኩት እኔ። ከዛ ደግሞ ቆይ ይዝች ጋር ሩታን ማስቆም አለብን። ምንድን ነው ያለችው? ከመሀላችን የሆነን ሰው ለማስወገድ ነው ያን ድራማ የፈጠር ነው። ታዲያ ያ ሁሉ ድራማ የዛኔ ደስታ እያለ የተፈጠረውን ነገር ነው እንግዲህ ሩታ እያለች ያለችው። ሜሪ ለማስወጣት ነው ማለት ትልቅ ስራ ሆኖ ነው ይሄ የሩታ እኮ ተግባር ማለት ነው። ይሆናላ ትሻልን ፈትቼ ትብስን አገባው የሚባል አባባል አለ አይደል? ሁለቱም እኮ ያው ናቸው። ሜሪ ሩታ ማለት ምንም ጀስት ትንሽ አንድ ሰው ቀነሰሻል። ደግነቱ እሱ ነው። ግን ማለት ነው ዳኒም ቢሆን አይጠቅምሽም ነው እውነት ለመናገር። አሁን ላይ ፍቅርና ነገር ልትሆኑ ትችላላችሁ። ግን ዳኒ ሲነሳበት ደግሞ ተነሳበት ነው በቃ። ማንንም አይለይም። አብረሽ ሆነ ሩታ ማንንም አይለይም። እሱ የሚጠቅመውን ነገር ከማድረግ ወደኋላ አይልም። እና እኔ አላቅም ሩታ ማለት ካስወገድሽ አንድ ላይ ሁለቱንም ብታስወገጅ እንጂ የዛን የተፈጠረው ድራማ ለዝች ከሆነ ማለት ሜሪን አስወጣታችሁ ዳኒን ለማስቀረት ከሆነ እኔ ጥቅሟ አይታይኝም። ምን እንደምትጠቀሚ አልገባኝም። ደስ እንዳለኝ ደስ ብሎኛል። እንኳን ደስ አለሽ በሉኝ። ደህና ነህ? እኔ እውነቴን ነው ቤተሰብ ትንሽ ተጋኗል። ይሄ ሁሉ ፍንጥዝያ ምንም በማስመልከት ነው? ይሄ ሁሉ ደስታ፣ ይሄ ሁሉ መፈንጠዝ ምንም በማስመልከት ነው? እንዴ እውነት እኔ ትንሽ የተጋነነ ይመስለኛል። ዳኒ ስለተፈታ ሩታ እንደዚህ ስትሆን አላቅም። እኔ ለተንኮለኛ ሰው ተፈታ ብለሽ ህይወትሽ የሆነ ነገር እንደለቡ መጫወት የሚፈልግን ሰው ተፈታ ብለሽ እንደዚህ መደሰተሽ፣ በእርግጥ እንደ ወንድም ምናምን ነገር እንደ ጓደኛ አብሮ እንደበላ አብሮ እንደጠጣ ሰው ምናምን ነገር እኔም እኮ ደስ ይለኛል። ጀስት ጥፋት ከሌለባቸውና ነፃ ሆነው ከተለቀቁ ለምን ደስ አይለኝም? ጀስት ምንም ከነሱ ጋር ግላዊ የሆነ ነገር እኮ የለኝም። ማናችንም ቢሆን ደስ ይለናል። ግን አሁን ሩታ ለህይወቷ ይሆናል ትንሽ የሆነ ጠንቅ ሊሆን የሚችል አይነት ሰው ነው። በቃ አንዴ ጥሩ አንዴ መጥፎ ይሆናል። አንዴ በፈለገበት ሰዓት ተነስቶ እንደ ልቡ የሚናገራትን ሰው ተፈታ ብላ ይህን ያክል ትንሽ ማሽቃበጡና ነገር መስሎ ታየኝ። ይህን ያክል ስትደሰት እንደ ማሽቃበጥም ቆጠርኩት።
ብቻ እና ስትይ ዝም ብዬ አምሮብሃል፣ እግዚአብሔርን አምሮብሃል። ትንሽ ትቆይ አቆዩኝ። ወንጀል የለብኝም ግን አቆዩኝ። ጭራሽ እውነት ሰው ግን የጠበቀው ዳኒ ከስተ ጠቆቅረ ወፍ እንዴት እንዳማረበት እና እንዴ በየቀኑ እኔ ከዚህ በላይ ማሽቃበጥ አለ። በ3 ቀን ወዴት ነው የሚከሰው? ወዴት ነው የሚጠቅረው? በእርግጥ ያው የእስር ቤት ሁኔታ ይታወቃል እኮ ግን በ3 ቀን ወዴት ነው የሚከሰውና የሚጠቅረው? ባይበላ ባይጠጣ ዝም ብሎ እኮ ቢተኛ እንዲሁም እረፍት ስላደረገ ይወፍራል። እንዲሁም የወፈረውም እንደዛ ይመስለኛል። ትንሽ ከጫጫተው ምናምን ነገር ረገብ ያለ ቦታ ስለገባ ለነገሩ ዘም የሻማ ብሎ ይሄኔ ሊያጫውቷቸው ይችሉ ነበር፣ መጥፎ ምናምን ነገር ታራሚዎች ካሉ። ግን እኔ እንጃ እኔ በ3 ቀን ውስጥ ይጠቁራል ይከሳል ምናምን ነገር አልጠበቅኩም። እውነት ለመናገር ማናችሁም ደግሞ እንደዛ ትጠብቃላችሁ ብዬ አላስብም። ነው ልቤ ያስከፋችሁ ያደረገችው ነገር ልክ አይደለም። አንዳንድ ነገሮችን እዛ ሆነን እንሰማ ነበረ። ምክንያቱም ብዙ ነገሮችን ሰምቻለሁ አይቻለሁም ብላ ተናግራለች እና ያው እኔ ማየት አልቻልኩም፣ ግን ሰምቼ ነበር እነዚህ አይነት ነገሮችን። ግን ምንድነው የቱንም ያክል ነገር ላይ ብንሆን የሰው ልጅ ጥሩ ነገር ያሳለፈውን ቀናቶች መርሳት አለበት ብዬ አላስብም። መልካም ነው። አዎ እሱ በጣም ወሳኙ ነገር ነው። ግን እኔ ቤተሰብ አሁንም እየመሰለኝ ያለው ነገር መሰላችሁ ሜሪ በጊዜ ማንም ሳይጠራት ማንም ሳይጠይቃት ነው እንግዲህ በራሷ ፍቃድ ይህኛውን ነገር ሲያወሩ ሰምቻለሁ ብላ ለአብርሽ የነገረችው አይደል ቃሏን የሰጠችው። እና እኔ ይህን ነገር በጊዜ እንደዚህ ማድረጓ ምናልባት ነገርየውን ይሄ ከራሷ ላይ ለማውረድ ይመስለኛል እንደዛ ያደረገችው። ማለት ገብቷቸዋል ብዬ አስባለሁ። ይሆናላ እሷም ከነሱ እኩል ተጠያቂ እንዳትሆን ነገርየውን በጊዜ ማንም ሳይጠይቃት በፊት አብርሽን ጠርተው ሲያወሩ ሰምቻለሁ አለች። ምክንያቱም ልትታመን እንደምትችል ታውቃለች። ከሩታ ጋር የነበረች ሰው ስለሆነች ማንም በቃ ምንም ቢሆን ያምናታል ሜሪ ማለት ነው። እና ያቺን ተጠቅማ በጊዜ ነገርየውን ጀስት ለማዘናጋት የተጠቀመችው ነገር እየመሰለኝ ነው አሁን ሳይ ማለት ነው። ፖሊስም አጣርቶ ፈቷቸዋል። ዴቭም አጣርቻለሁ ብሏል፣ አስምሏል ምናምን ነገር በልጇ ጭምር አስምሏል። እና እነዚህን ነገሮች ስትገጣጠሟቸው ምናልባት ሜሪ ጋር የቀረ ነገር ሊኖር ይችላል። ጀስት የሆነ የተደበቀ እውነት ሊኖር ይችላል ሜሪ ጋር ስለመሰለን በቃ እነሱ እኛን የሆነ ነገር ለማድረግ ስለሚሞክሩ እኛም የሆነ ነገር ልናደርግ ብለን ነው እንጂ ለማሳቅ ለማናደድ ነው እንጂ በፍጹም እኛ በእውነት ጠፍታ እንደሆነ አላወቅም። ለዛ በጣም ይቅርታ። እና ደግሞ ዳኒሻ ያው እንግዲህ ዳኒ እንደሰማችሁት ነው። አሳጠርኩት እንጂ ቪዲዮን ሩታ ከዚህ በፊት ስታወራ የነበረውን ነገር ነው በሙሉ ደግሞ ያወራው። ያው የዛኔ የቀለዱት ምናምን ነገር እና አብርሽ ተንኮል አስበውብን ሊሆን ይችላል በሚል አይነት አስተሳሰብ እንደቀለዱና የሆነ እንዳሾፉ ምናምን ነገር እየነገረ ነው። እና እኔ አሁን እነዚህ 3 ሰዎች ምናምን ነገር ተጠርጥረው ተመርምሮ ምናምን ነገር የእነሱ ጉዳይ በፖሊስ ተዘግቷል አይደል? ነፃ ናችሁ ተብለው ተለቀዋል። አሁን ግን ያልተጠረጠረ ያልተመረመረ አንድ ሰው አለ። ጀስት ነገርየውን ቀድሞ ራሱን ነፃ ስላደረገ ብቻ ያልተመረመረ አንድ ሰው አለ። ያ ሰው ማን ነው? ሜሪ ናት። በቃ ጀስት እኔ አሁን ለምሳሌ አላቅም። እኔ አሁን እንደዚህ በማውራቴ በጣም ሪስክ እየወሰድኩ ነው። ምናልባት ይሆናላ ጀስት በእሷም በኩል እንዴት እንደዚህ ታደርገኛለህ የሚል ነገር እንዴት ትጠረጠረኛለህ የሚል መጥፎ ነገር ሊመጣ ስለሚችል ማለት ነው። ግን ይሄን ነገር ማንም እያወራ አይደለም። የሜሪን ጉዳይ አንድ ሰው እያወራ አይደለም። ከትላንት ጀምሮ ነው የነበሩ ሳወራ የነበረው እና ምን አይነት ነገር ሊመጣ እንደሚችል አላቅም። አሁን እንደዚህ ይህቺን ነገር በመናገር ግን ጀስት መመርመር ስላለባት ትመርመር። ምንም የፈለገ ነገር ቢሆን ነፃም ትሁን ችግር የለውም፣ ጀስት እንቀበለዋለን። ምናልባት ደግሞ የሆነ የተደበቀ ነገር የሚገኙ ከሆነ ትመርመር። ከሄርሜላ ደህንነት ነገሩ እየቆየ በሄደ ቁጥር የሄርሜላም ደህንነት አስጊ ሁኔታ ላይ ስለሚሆን ጀስት በአምኔታ ምናምን ነገር ብቻ ከሚተው መጠርጠር ያለበት ሰው መመርመር ያለበት ሰው በሙሉ ትላንትን ብያለው አሁንም እላለው ይመርመር። በቃ አንድም ሰው አይቀር። የተመቻቸ ቦታ አይደለም ለምን ትመጫለሽ አይደለ? እዛ ላይ ለኛ ነበር ያ ቦታ የሚገባው፣ ገብተናል። ግን ደግሞ ፈጣሪ አለ፣ እግዚአብሔር ይመስገን። እውነት አምላክ አለ። የመግባቱ መንስኤ አይደለም እንደ መግባቱ መንስኤ አድርገህ ልታወራኝ አይገባም። መንስኤዋማ እውነትን ለመናገር ነሽ ሜሪ፣ መንስኤዋ 100% ነሽ። ምክንያቱም አንቺ ተናግረሻል ሄደሽ ለአብርሽ ምናምን ነገር ከተናገርሽ በኋላ ነው 3ቱ ምናምን ነገር ሄደው ጀስት ሊመረመሩ ፖሊስ ጣቢያ የገቡት። ከዛ በኋላ ሩታ እንግዲህ ከልጅ ጋር ስላለች ወታለች እና በአንቺ መንስኤ ባቶኝ ይኖሩ አንድ ላይ ከእነሱ ጋር ትጠረጠሪ ነበር። ምክንያቱም ቀድመሽ ቃል የሰጠሽው አንቺ ነሽ። ስለዚህ ይሄ ነገር አንቺን ከጥርጣሬ ነፃ እንደሚያወጣ ታውቂያለሽ። እና አሁን ላይ መንስኤ አይደለውም ማለት ይሄ ለእኔ ክደት ነው። እውነት ለመናገር ለእኔ ክደት ነው። በቃ ሌላ የመሰከረባቸው ማን ሰው አለ?
ጀስት አብራቸው ከነበረውና ነገር የመሰከረባቸው እንዲህ ሲያወሩ ሰምቻለሁ ያለ ማንም እኮ የለም። እና ማን ነው ታዲያ መንስኤው? አብርሽ አመልክቷል፣ ግልጽ ነው። ጀስት የእሱ ጉዳይ ምናምን ነገር ስለሆነ ያመለክታል። ግን ቃል የሚሰጥ ሰው ደግሞ ያስፈልጋል። አብርሽ ስላመለከተ ብቻ አይደለም የታሰሩት ዳኒና ኤፍሬም ማለት ነው። እና እዚች ጋር ትንሽ የክደት አጀማመር ይታየኛል እኔ የቱ ጋር ነው እንደዚህ አይነት ወሬ ያወራ ነው? በስመ አብ ወወልድ ወመንፈስ ቅዱስ። አይደለም አልመሰከርኩም ማለት አስዳኒ አንድ አልመሰከርኩም ማለት ሁለት ደግሞ ተሰብስባችሁ አትለፍልፍ አዳም ለምንድን ነው እሺ አልመሰከርኩም ሚንስ አገታታል ብዬ ነው ያልመሰከርኩም ሰምቻለሁ ማለት ምን ማለት ነው? ቆይ ሜሪ ምንድን ነው እያልሽ ያለሽው እንዴ? በጣም ከጊዜ ወደ ጊዜ እንድንጠረጠረሽ እያደረግሽ ነው። የአንቺ አማርኛ ከሌላው ሰው ይለያል እንዴ? እንዴ አልመሰከርኩም ማለት እና የግድ እኮ ወስደዋል ምናምን ነገር ብለሽ ቪዲዮ ቀርጸሽ ማሳየት አይጠበቅብሽም እኮ ለመመስከር ቃል የትኛውም ጀስት የምትናገሪያቸው ነገሮች ይመዘገባሉ፣ የትኛውም ነገር እና መመስከር ታደላ እንጂ ምንድን ነው እንዴ? ሰምቻለሁ ብሎ ከመናገር ለፖሊስ ሄዶ ከመናገር በላይ ለፖሊስም ሄዳ እንዲያውም ባትናገር እንኳን ለኦዲየንስ መናገር መመስከር እኮ ነው እንዴ። ለመመስከር እንጃ ሌላ አይነት ምስክርነት አለ አላውቅም። ቤተሰብ እኔ ያመለጠኝ ክትባትም ካለ ያመለጠኝ ትምህርትም ካለ እንግዲህ ንገር ይያዛል ነው የምልሽ። አሁን የተናገርሽው ነገር እኛ እንደዚህ አውርተን ከሆነ ነገ እግዚአብሔር እውነቱን ሲያወጣው ነው ሄርሜላ ከመጣች ከዚህ በላይ ያወጣል። ታፍሪበታለሽ። እኛ እንፈር ተመልካቾቻችን። እውነት እኔ እንደዚህ አውርተን ከሆነ ከእነሱ ጋር ተሰብስቤ አውርቼ የሄርሜላ ጉዳይ ከሆነ እኔ ይፈረድብኝ። እውነቱ ሲወጣ ደግሞ ቤተሰብ ይሁን እንደሰማችሁት ነው ዳኒ። እና በዚህ ልክ በኮንፊደንስ እያወራ ነው። በዚህ ልክ አስቡ እንግዲህ ነገር ለሚያፍርበት ነገር ነገሩን እያወቀ በዚህ ልክ በኮንፊደንስ ያወራል ብዬ አላስብም። እና በዚህ ልክ በኮንፊደንስ እያወራ ነው። ስለዚህ ቤተሰብ እኔ አላውቅም፣ ወደድንም ጠለንም ይህን ነገር እየመረረንም መዋጥ ያለብን ነገር ይመስለኛል። ወደድንም ጠለንም ሜሪን እንድንጠረጥር ነገር ያደርገናል ይሄ ነገር። እኔ አሁንም ቢሆን እያልኩ ነው ናት እያልኩ አይደለም፣ ግን መጠርጠር መመርመር ምናምን ነገር ስላለባት ነው። ወደድንም ጠለንም ማለት ነው። አብርሽም ቢሆን ጀስት የሉኝታ ምናምን ነገር ሳይዘው ጀስት ቢያስመረምራት ቆንጆ ነው ብዬ አስባለሁ። ቤተሰብ አንድ ነገር እዚህ ጋር ማሰብ ያለብን ታስሬ ነው የወጣው። ገባሽ? ምንም ነገር አይመጣም። ብቻ አይደለም እኮ ያውም እኮ እዚህ አይደለም ልታስወጣት ነበር ከሀገር ያሰባት። እሱ በደንብ ዲቴል ልንገርህ እንዴ። ይሄ ያስቃል እንዴ! ይሄ ያስቃል እውነት። ሩታ ወደ አይደለም የሳቀችው እውነት ያስቃል እንዴ። ሜሪ ምን ነካሽ እንዴ? ዳኒና ሩታ የአንድ ቪዛ መቺ የአንድ ሀገር ቪዛ መቺ ናቸው እንዴ? ማለት የሚፈቅዱት እነሱ ናቸው ወይም ደግሞ የሚሄዱበት ሀገር የሆነ ሀገር ከንቲባ ናቸው እነሱ? በፈለጉት ሰዓት ሰውን የሚልኩት ከሀገር ነገር የሚያስወጡት እንዴ? በምን በኩል አድርገው ነው የሚያስወጡት? በበረሃ ያን ሁሉ ነገር ከፍለውና ነገር ከሀገር ሊያስወጡ እነሱ ምንድን ናቸው? ማን ናቸው እንዴ? ለራሳቸው አንድ ሁለት ሀገር ነገር ብቻ ነው ከሀገር የወጡት። ለነገሩ አንድ ሁለትም ጥሩ እኮ ነው፣ ግን ማለት ነው ስለሱ አይደለም እንዴ። ምን አይነት ማይመስል ነገር፣ በቃ ምንም ቅዠት የሆነ ነገር ነው የምታወሪው እንዴ። ከሀገር በፈለጉበት ሰዓት እኔንም ያስወጡኝ፣ የምሬ ነው። እሺ ብዬ ምናምን ነገር እሄድላቸዋለሁ። እንደዚህ ማስወጣት የሚችሉ ከሆነ እኔንም እውነት ላኩኝ፣ የሆነ ስልክ ቁጥር ከስር አስቀምጥላቸዋለሁ እንዴ። ሆነ እኔ አላውቅም። እዚች ጋር እነ ሩታ ወደው የሳቁ አይመስለኝም። የምሬን ነው። ሜሪ በቃ ከአንድ ውሸት ወደ ሌላ ውሸት ምናምን ነገር ስትሄድ ራሷን እያስገመተች ራሷን እያስበላች ነው። እውነቴን ነው ማለት እንዴ ስንት ውሸት ደራረበች። አሁን ዛሬ ደግሞ የጨመረችው ከሀገር ሊያስወጡ ምናምን ነገር ነበር ሄርሜላን። ኧረ እስቲ ለራሳቸው ከሀገር ይውጡ ከቻሉ፣ እንዲሁም አንቺንም እንዲሸኙ ምናምን ነገር እንዲለቁሽ ለምኛቸው። አልፈልግም ብዬ ወጣው። ስለ ሄርሜላ ማገት ጠይቀንሽ፣ ከዛ ደግሞ ወጣሽና ተደብቀሽ ስትሰሚ ደግሞ ምናወራው ስለ ሄርሜላ ማገት ነበረ። ባለፈው ምን ነግረናታል። እሷ ጋር ናት እናግታት ብለን ነግረንሻል። አንዴ እዚህ ጋር ሄርሜላን አግተዋል ይዘዋል፣ እሷ እነሱ ጋር ናት ምናምን የሚል ወሬ እንዳላወራ። የምሬን ነው ሜሪ፣ እየተንተባተብሽ ነው። እውነቴን ነው። ኦዲየንስም የሰማው ነገር ነው ይሆናል። አንድ የተንተባተብሽ ነው። ሁለተኛ ነገር ደግሞ ማለት ነው ይሆናል የምታወሪው ነገር የዛኔ ትናንሽ ስህተቶች፣ ትናንሽ ግድፈቶች ምናምን ነገር ቢሆኑ ይጣረሳሉ። አሁን የዛኔ የምታወሪውና አሁን የምታወሪው ነገር ፕላስ ደግሞ የሆነ ከየት እንዳመጣሽ አናቅም፣ ዛሬ ከሀገር ሊያስወጡ ነበር የሚለውንም ነገር ጨመርሽ። ታዲያ የዛኔ ከሰማሽ ለምን የዛኔ ያልነገርሽም ከሀገር ሊያስወጡ እንደሆነ ጊዜ ሄደው ኤርፖርት ምናምን ነገር እና አብረሽ ቼክ እንዲያስደርጉ ምናምን ነገር ወይ ደግሞ በየወደቡ እንዲሁም በመርከብ ራሱ ላኩ ቢባል የት ሀገር ነው አሁን ጀስት በጀልባ ምናምን ነገር እሺ እኔ አላቅም ይታመን ቢባል ራሱ ማለት የዛኔ ለምን አልነገርሽም?
ከሀገር ሊያስወጡ እንደነበር ቤተሰብ እኔ አላቅም። እኔ ቀድመን ብያቸዋለሁ። ሜሪን ጠርጥሯት፣ ሜሪን ድብና አድርጋችሁ ጠርጥሩ። እነዛንም አንቺም እነ አቤልም አውራድብን አድርጌ ነው ማለት እነሱ ጭምር አይደል እንደ ያላዩትን ነገር እንመሰክራለን ብለው ያሉት። ኤኒዌይስ የጠራችሁ ነገር ይሄን ለማለት ከሆነ ኦፍኮርስ ያየሁትን ነገር ባለፈው የተናገርኩትን ነገር አሁን ደግሜ የነዚህ ክርክር ምንም አይፈይድልንም ግን ማለት ነው ቤተሰብ። እኔ አሁን ያጓጓኝ ምን መሰላችሁ? ሄርሜላ መታ በቃ የምታወራውን ነገር መስማት ነው ያጓጓኝ። እያንዳንዱን ነገር መታ ምትነገረን ይመስለኛል። ጀስት ይሆናላ ምናልባት ያገታት ሰው ካለ አስፈራርቷት ምናምን ነገር ካልሆነ በስተቀር ይሄ በራሷ እስካልጠፋች ድረስ በራሷ ጠፍታ ከሆነ ትነግራለች። ግን በቃ ታግታም ከሆነ በራሷ ሜዳ ከሆነ መታ የምታወራውን ነገር መስማት ነው የፈለግኩት። ከዛም በላይ ደግሞ ማለት ነው ሄርሜላ እውነት ለመናገር እየተናፈቀች ነው፣ በብዙ ሰዎች ዘንድ እየተናፈቀች ነው። እስቲ መልካም ምኞታችሁን ቤተሰብ እዚህ ድረስ እያያችሁ ከሆነ ለሄርሜላ የሆነ ነገር አስቀምጡ። ምናልባት ደህንነቷ ተጠብቆ ላይሆንም እኮ ይችላል። ግን በቃ መልካም ምኞታችሁ ምናምን ነገር ሰው ስለሆነች ሌላው ነገር ቢቀር ብጠሏትም ብትወዷትም ሰው ስለሆነች ብቻ መልካም ምኞታችሁን ብታስቀምጡ ደስ ይለኛል። እና እስቲ እኔ ብቻ ነኝ የጓጓሁት ያን ነገር ለመስማት መታ የምታወራውን ነገር ለመስማት አላቅም። ሄርሜላ ስትመጣ ምን አይነት ጉድ እንደምትነግረን ተዘጋጁ። ጆሯችሁ ምናምን ነገር ለዛ አዘጋጁ። ወረድ መገናኛ ተንጠለጠል ሳሪ እስካዛንቺ ሲቀርሻል እሱ ነው እኔ ቤተሰብ ዛሬ ግን ማለት ነው ከወትሮ በተለየ ሩታና ዳኒ አንድ ላይ በመሆን ሜሪን ቅጥል ነው ያደረጓት። ደስታ አላቅም። እሷም በዳኒ መፈታት ብዙ ደስተኛ አትመስለኝም እውነት ለመናገር ምክንያቱም እሷን እንደገና የእሷም ጉዳይ ጥያቄ ውስጥ ሊገባ እንደሚችል ታውቃለች። እና ዛሬ ግን እንዴት ነው ተዘጋጅተውበት የመጡ ሁላ ነው የሚመስለው ዳኒና ሩታ ማለት ነው። ብቻ ለማንኛውም እስቲ ቤተሰብ የዛሬ ቪዲዮ ይህን ይመስል ነበር። ቀልድ ውስጥ ቀልድ ነው። ወደ ቁም ነገሩ ስንመለስ እንግዲህ አሁንም ቢሆን በሄርሜላ ጉዳይ ሆነ ነገር ስታስቡ ስትጨነቁ ያላችሁ እያሰባችሁ በቃ ብዙ እየወጣችሁ እየወረዳችሁ ያላችሁ ሰዎች ለእናንተ እንግዲህ ምንም መልካም ምኞቴን እመኛለሁ። ሄርሜላ ሰላም እንድትሆን ነው በቃ ምኞቴ። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ቤተሰብ ኮመንት ላይ ደስ ያላችሁን ነገር አስቀምጡ። የእናንተንም ሀሳብ አስተያየት ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።